በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአካል በገጽ ሦስት በመለኮት በፈቃድ በኃይል አንድ የሚሆን የማይናወጥ መሠረት መጉደል የሌለበት መዝገብ የማይፈርስ አምባ የሚያበለጽግ የሚያደኸይ የሚቀስፍ ይቅርታን የሚያደርግ ጭንቅን የሚያመጣ ችግርን የሚያቃልል ሁሉ እርሱን የሚለምን ወደ እርሱ የሚማልድ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በወርኃ የካቲት በቀን 19 የሚነበብ የሚጸለይ የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው። የቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር አብሮን ይሁን ለዘላለሙ አሜን። አባታችን አዳም ሕግንና ትእዛዝን ተላልፎ ከገነት ከወጣ በኋላ የሰማያውያን ሰራዊት አለቃ ቅዱስ ገብርኤል ከመከራው እንዴት እንዳጽናናውና እንዳረጋጋው በቆጵሮስ አገር ጵጵስና የተሾመ አባ ኤጲፋንዮስ እንዲህ ብሎ ተናገረ። እግዚአብሔር አምላካችን ሰውን በአርአያችንና በምሳሌያችን እንፍጠር። አራቱን ባህርያተ እሳትን፣ ነፋስን፣ ውሃን፣ መሬትን በማስተባበር ሰውን ፈጠረው፣ ስሙንም አዳም አለው። ከዚያም በኋላ የሕይወት እስትንፋስ አሳደረበትና ሰብአዊ ተንቀሳቃሽና አዋቂ ፍጡር አደረገው። አዳምም ከተፈጠረ ከ40 ቀን በኋላ በላዩ ላይ ያደረው የሕይወት እስትንፋስ ፍጹም ዕውቀትን ሆነው። ይህም የሕይወት እስትንፋስ በእግዚአብሔር አምሳል ለተፈጠረ በአዳም ላይ ብቻ እንጂ ከሥጋውያን ወገን በማንም ላይ አላደረም። ያን ጊዜ የመንፈስ ቅዱስን ብርሃን አልብሶ ተድላ ደስታ ወዳለበት ገነት አገባው። ከዚህም በኋላ ግን እግዚአብሔር በአዳም ላይ እንቅልፍ አሳደረበትና ከጎኑ አንድ አጥንት በመንሳት በአንሳይ ጾታ ሔዋንን ፈጠረ። በአዳም ላይ የሚያሳደረውን የሕይወት እስትንፋስ በእርሷም ላይ አሳድሮ የመንፈስ ቅዱስን ብርሃን አለበሳት። ጸጋንና ትንቢትን የተመላ አዳምም ከእንቅልፉ በነቃ ጊዜ ሔዋንን ተመለከታትና ይህች ሥጋ ከሥጋዬ የተከፈለች ይህችም አጥንት ከአጥንቴ የተወሰደች ናት፣ ስለሆነም ረዳቴ ወይም ሚስቴ መሆን ይገባታል አለ። የሕያዋን እናት የምትሆን ናትና ስሟንም ሔዋን ብሎ ሰየማት። ከዚህም በኋላ እግዚአብሔር አዳምን በገነት ካሉት የእጽዋት ፍሬ ሁሉ ብላ፣ ክፉና ደጉን ከሚያሳውቀው እንጨት ግን አትብላ፣ እርሱን የበላ እንደሆነ የሞት ሞት ትሞታለህና አለው። ከዚህም በኋላ እግዚአብሔር አራዊትንና እንስሳትን አጽዋፍንም ወደ ጌታቸው ወደ አዳም ሂዱና በየወገናችሁ የወደደውን ስም ያውጣላችሁ አላቸው። እነርሱም ሄዱና እንደሚገባቸው ስም አወጣላቸው። እርሱ ለሥጋውያን ፍጥረት ሁሉ የመጠሪያ ስማቸውን ይሰይምላቸው ዘንድ ከመንፈስ ቅዱስ ሥልጣን ተሰጥቶታልና፣ ስለዚህም ሰይሞና ባርኮ በሰላም ወደ የባታቸው አሰናበታቸው። ከዚያም ሲመለሱ ዲያብሎስ በመንገድ አገኛቸውና አዳም ምን አላችሁ አላቸው። እነርሱም የሚገባንን ስም ሰይሞ ሰደደን አሉት። እንዲሁም ከእኛ አንዱ ተመርጦ ለምግብ ይዘጋጅልን ብለው የሞት ሞት እንዳልሞት አንዲት እንጨት በስተቀር ፈጣሪ የከለከለኝ ነገር የለምና በማለት እምቢ አለን አሉት። ዲያብሎስም እኔ ከመላእክት ተለይቼ እንደተሰደድኩ እርሱም ስደተኛ ይሆን ዘንድ ከዚያች የእንጨት ፍሬ ቀጥፎ ከአፉ ውስጥ ማን በጨመረልኝ እያለ ያወጣ ያወርድ ጀመር። በዚህ ሐሳብ ላይ እንዳለ ከአራዊት ሁሉ እጅግ መልካም የሆነች አርዌ ምድር ወይም እባብ ከእርሱ ዘንድ ስለደረሰች ወዴት ትሄጃለች ሲል ጠየቃት። እርሷም ስም ያወጣልኝ ዘንድ ወደ ጌታዬ ወደ አዳም ነው የሚሄደው አለችው። እርሱም አመጣጥሽ መልካም ነው፣ እኔም ስም እንዲያወጣልኝ ከአንቺ ጋር መሄድ ይገባኛል በማለት በእርሷ ተሰውሮ ወደ ገነት ሰርጎ ገባ። በገነት ውስጥ መላእክት ለጸሎት በየሰዓቱ ደውል ይደውላሉና ከዚያ ጊዜ ማለት በ9 ሰዓት አዳም ለጸሎት ይፋጠን ነበር። የደውሉን ድምፅ በሰሙ ጊዜ አዳምና ሔዋን መልካቸው ልዩ ልዩ የሆነ አጽዋፍና አራዊት እንዲሁም በገነት ያሉ እጽዋት ሁሉም ስለ ደስታቸው ለእግዚአብሔር ምስጋና ያቀርባሉ፣ መንፈሳውያን ናቸውና። ሰይጣንም በልሳነ ከይሲ አዳምን ከሁሉ በላይ የምትሆን ንጉሥ ሰላምታ ይገባል በማለት ውዳሴ ከንቱ ቢያቀርብለት አዳም
መልሶ እኔ የበላይ ንጉሥ አይደለሁም፣ ነገር ግን የማይሾሙት የማይሽሩት ሁሉን የሚገዛ አምላክ አለ እንጂ አለው። ሰይጣንም ከአዳም አንደበት የተነገረውን የትሕትና ቃል በሰማ ጊዜ ሐሳቡ ስለከሸፈበት ፈጽሞ ተከዘ። መልስም ሊሰጠው አልቻለም። ከዚህም በኋላ አዳም ወደ ጸሎቱ ሄደ። እባብ ወይም ዲያብሎስ ግን ወደ ሔዋን ሄደና የገነት ንግሥት ሆይ ሰላም ላንቺ ይሁን ባላት ጊዜ ላንተም ሰላምታ ይሁን አለችው። ነገሩንም እንደተቀበለችው ባየ ጊዜ የኑሯችሁ ሁኔታ እንዴት ነው አላት። እሷም በሰላምና በደስታ እንኖራለን አለችው። ከገነት ተክል እንዳትበሉ የከለከላችሁ መሆኑን ሰምተናል አላት። እርሷ ግን ከአንዲት እንጨት በስተቀር የከለከለን ነገር የለውም፣ ይኸውም ነፍጎን ሳይሆን እንዳንሞት ነው አለችው። እርሱም የምትሞቱ ሆነው አይደለም፣ ነገር ግን ክፉና ደጉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህን በሰማች ጊዜ ከዚያ የእንጨት ፍሬ ለመብላት ስትቻኮል ዲያብሎስ ፈጥኖ እጇን ያዛትና አምላክ ለመሆን ከፈለግሽ ብቻሽን ለመብላት አትቸኩይ፣ አይሰምርልሽምና፣ ነገር ግን ከባልሽ ጋር ሂጂና አንድ ጊዜ ለሱ አጉርሽው፣ እርሱም ላንቺ አጉርሽስ አላት። እርሷም ወደ ባሏ ወሰደችና እንደነገራት አጎረሰችው። ያን ጊዜም የእግዚአብሔር ረድኤት ተለያቸው፣ መንፈስ ቅዱስም ጸጋ ከላያቸው ተገፈፈ። በመሸም ጊዜ እግዚአብሔር መልአክን በማስከተል ወርዶ በገነት መካከል ቆመና አዳም ወዴት አለ አለው። አዳምም አምላክ ሆይ ድምፅን ስለሰማው ራቁቴን በመሆኔ የበለስ ቅጠል ለብሼ ተሸሽጌያለሁ አለው። እግዚአብሔርም ራቁትን እንደሆንክ ማን ነገረ? ምናልባት አትብላ ካልኩ የእንጨት ፍሬ በልተህ ይሆን አለው። አዳምም አሁን ትርዳ ብለህ የሰጠኝ ሴት ሰጠችኝና በላው አለው። ሔዋንም በውኑ ይህን ነገር አድርገሽዋልን ብሎ ቢጠይቃት አቤቱ ጌታዬ እባብ አስታኝ በልቻለሁ አለችው። እግዚአብሔርም እባብን ረገማት። ከዚያን ጊዜ ጀምሮ በሔዋንና በባቢቱ ልጆች መካከል ከፍተኛ ቅራኔ ተፈጠረ። ዳግመኛም እግዚአብሔር ሔዋንን በየወሩ ሰባት ቀን የመርገም ደም ይሁንብሽ፣ በምጥ በጋራ በጭንቅ ውለጂ፣ ከወለድሽም በኋላ ፈቃድሽ ወደ ባልሽ ይመለስ፣ ለእርሱም በዘመንሽ ሁሉ የሥልጣኑ ተገዢ ሁኚ አላት። አሁንም እግዚአብሔር አዳምን ምድር በአንተ ምክንያት የተረገመች ትሁን፣ ቀድሞ ከመሬት እንደተገኘ እንዲሁም ወደ መሬት ትመለሳለህ አለው። ከዚህም በኋላ እግዚአብሔር የቆዳ ልብስ አልብሶ ተድላ ደስታ ካለበት ከገነት አስወጥቶ በዚያው በገነት አካባቢ አስቀመጣቸው። ከዚህም በኋላ እግዚአብሔር ገነትን በሱራፊ መልአክ አስጠበቀ። አዳምም ሔዋንን አትቅረቢ፣ ሁሉ መከራና መሰደድ ያገኘኝ በአንቺ የተነሳ ነውና ብሎ ስለ አባረራት በገነት ምስራቃዊ ክፍል በሚገኝ ባሕር አጠገብ ሄዳ ተቀመጠች። ያን ጊዜ መልአኩ ቅዱስ ገብርኤል ወርዶ የምታጽናናና የምታረጋጋ ለምን አባረርካት ብሎ ቢጠይቀው አዳምም አጥፊዬ ናት እንጂ ረዳቴስ አይደለችም፣ ይልቁንም ዳግመኛ እንዳታስተኝ እፈራለሁ ሲል መለሰለት። ቅዱስ ገብርኤልም ምን የሌለ ድሃ ምን ያስፈራዋል? አንተ እንደሆንክ ከጌትነት ወደ ባርነት ተለውጣል። አሁንም ከእርሷ በቀር አንዳች የሚበጅ የለም ባለው ጊዜ አዳምም እንዲማ ከሆነ ትምጣ እንጂ ምን ለማድረግ እችላለሁ አለ። ቅዱስ ገብርኤልም እንግዲህ በመጀመሪያ ጊዜ ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሚስቱ ይሄዳል እንጂ ብሎ ስላስረዳው አዳም ተነስቶ ወደ እርሷ ሄደ። እርሷም ባየችው ጊዜ ወደ እርሱ ቀርባ ሰገደችለትና አንገት ለአንገት ተቃቅፈው እየተላቀሱ ስለገጠማቸው ችግር ተወያዩ። በዚያን ጊዜ ሔዋን አዳምን ከቶ ዳግመኛ እግዚአብሔር ይቅር አይለንም ሆን ብላ ብትጠይቀው እርሱም ቃሌን የምትሰሚ ምክሬን የምትቀበይ ከሆነማ ይቅር ይለናል። አሁንም እስከ አንገታችን በሚደርስ ባሕር ገብተን ስለ ኃጢአታችን 40 ቀንና 40 ሌሊት እናልቅስ አላትና በዚሁ ተስማምተው ሥጋቸው
ስጋው እስኪቆራረጥ ድረስ በታላቅ ንስሐና ጸሎት ከባሕር ውስጥ ገብቶ ቆዩ። 35 ቀንም ሲሆናቸው ዲያብሎስ መልአከ ብርሃን ተመስሎ መጣና እነሆ እግዚአብሔር ጸሎታችሁንና ልመናችሁን ሰምቷል፣ ንስሐችሁንም ተቀብሏችኋልና ወደ ቀድሞ ርስታችሁ አገባችሁ ዘንድ ልኮኛል አላቸው። በመጀመሪያ ግን የለሰለሰች እርሷ ቅብቅቡ ወደሆነችው ሔዋን ዘንድ ሄደና እንደምን ትኖራላችሁ አላት። እርሷም ቀድሞ በመልካም ኑሮ እንኖር ነበር፣ አሁን ግን በጭልፊት ወይም በጭላጭ ተወስደናልና አለችው። እርሱም በማግባባት ለመውጣት ትችያለሽ ባላት ጊዜ ፈጥና ወጣች። አዳም ግን 40 መዓልት 40 ሌሊት ቀኖና ወይም ንስሐ ገባለሁ ብዬ የገባሁትን ቃል ኪዳን ሳልፈጽም አልወጣም በማለት ተከራከረ። ሰይጣን ግን ከቀድሞ ኃጢአት የዛሬው እንደሚከፋ ወቅ ቀድሞ አትብላ ያለም በልተ ከዚህ መከራ ላይ ወደቅ። አሁን ግን ምሕረት ቢያደርግልህ እምቢ ማለት ለሰውነት አታዝንላትም? እኔ ምን አግዶኝ ወደ ሰማይ ወጥቼ ትእዛዝን አልተቀበለም ብዬ እምቢታን ለእግዚአብሔር አሳውቅልሃለሁ። ከዚህ በኋላ ግን ይቅርታ እንደማያደርግልህ ወቅ በማለት አስጠነቀቀው። አዳምም ፍራቻ ስላደረበት እሺ ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ከገነት በር አደረሳቸውና እኔ ማን ነኝ ታውቁኛላችሁ ብሎ ቢጠይቃቸው እኛስ አናውቅም ሲሉ መለሱለት። እርሱም በገነት የመኖር መብታችሁን ገፍፌና ነጥቄ የወሰድኩባችሁ እኔ እኮ ነኝ። አሁንም ንስሐችሁን ሳትፈጽሙ ሐሳባችሁን ያደናቀፉባችሁ እኔ ነኝ። ከእንግዲህ ጠፍታችኋል፣ የመዳን ተስፋ የላችሁ፣ ቃል ኪዳናችሁን አፍርሳችኋልና አላቸው። አዳምም ይህን በሰማ ጊዜ ጠላቴ ዳግመኛ በወዴት አገኘኝ በማለት ከምድር ላይ ወደቀ። እስከ 3 ቀን ድረስም መነሳት አልተቻለውም። በሦስተኛውም ቀን የመላእክት አለቃ ቅዱስ ገብርኤል መጥቶ ከወደቀበት አነሳውና እግዚአብሔር ይቅር ስላለ ደስ ይበል፣ እርሱም እንዳዘዘኝ ወደምትኖርበት ቦታ ና ልውሰድ ብሎ ከባተ መዛግብት ካደረሰው በኋላ በውስጧ ንጹሕ ውሃ በሚገኝበት ቦታ እስከ ዕለተ ሞት ድረስ በዚህ ኑር፣ ከሚስትም ጋር ግንኙነት በማድረግ ልጅ በመውለድ ተባስታችሁ ምድርን ሙሏት ሲል እግዚአብሔር አዟልና አለው። በዚህም ጊዜ አዳም ምን እበላለሁ ብሎ የመላእክት አለቃ ቅዱስ ገብርኤልም በጠየቀው ጊዜ ምግብህ ይታዘዝልህ ዘንድ ወደ እግዚአብሔር አመልክት አለው። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ሄዶ በገነት ላሉ አጽዋፍ የገነት ንጉሥ አዳም እነሆ በረሃብ ሊሞት ተቃርቧልና በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት፣ አትወስዱለት ግን በኋለኛው ዘመን ከገነት እጽዋት ይልቅ ከሚበዙ ልጆቹ ጋር ወደ ቀደመ ርሱ በሚመለስበት ጊዜ ቅጠሉንም ፍሬውንም ይከለክሏቸዋል አላቸው። እነርሱም እንደተነገራቸው ፍሬውን ከአዳም ዘንድ ይዘው ሄደው አበረከቱና ቡራኬ ተቀበሉ። በአንድ ጊዜ ከገነት ዕፅ ባመጡለት የዛፍ ፍሬ 12 ዋሻ ሞሉለት። የዋሻውም ስፋት 30 ጊዜ የጦር ውርወራ ያህል ነበር። አጽዋፎቹም ፍሬውን በዋሻው ከሞሉ በኋላ አዳም በአምላክ ትእዛዝ ከገነት ተሰደ በመጣ ጊዜ ምግብን ከገነት ፍሬ እንዳመጣንልህ ልጆች ያውቁ ዘንድ ለመታሰቢያ እንዲሆነን ይህን ውለታችንን ገልጸ ጻፍልን አሉት። ዕለት ዓርብ በሰርክ እንደወጣ እንዲሁም ዓርብ በ9 ሰዓት ወደ ቀደመ ርስት ተመልሰ የምትገባ መሆንክን በሁለተኛው ገጸ ሰማይ ቅዱስ ገብርኤል ሲናገር ሰምተናልና አሁንም በሙሽርነት ጊዜ ልጆች እንዳይበድሉን ውለታችንንም ያውቁ ዘንድ ይህን መታሰቢያ ጻፍልን እያሉ ደጋግመው አሳሰቡት። እርሱም ለመታሰቢያ የሆናቸው ዘንድ በድንጋይ ሐውልት ላይ ቀርጾና ጽፎ አስቀመጠላቸው። የሙሽራዋን ሥጋ እየመገበች የእጮኛዋን ደም እየጠጣች በመልካም አስተዳደግ ያሳደገቻችሁ እናንተ የቤተ ክርስቲያን ልጆች በእኛ ላይ ያለው ፍቅሩንና ርኅራኄው ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ አስበልጠን የይቅርታ መልአክ የሚሆን ይህንን ቅዱስ ገብርኤልን ልናከብረውና ልናፈቅረው ይገባናል። አስቀድሞ ወዶናልና ስለኛ የሚለምንልን ዘንድ በየወሩ በዓሉን እናክብር። አዳም ትእዛዝን አፍርሶ በሐዘን ላይ በወደቀ ጊዜ ያረጋጋው እርሱ ስለሆነ እኛንማ ልጆቹን እንደምን ይረዳናል? ድኅረ ዓለም ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር አስታረቀን። እርሱ
አምላካችን ነውና እንደኛም ሰው በመሆኑ በመስቀሉ ላይ ባፈሰሰው ደም ድኅረ ዓለም ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ ከአባቱ ከእግዚአብሔር ጋር አስታረቀ። እርሱ አምላካችን ነውና እንደኛ ሰው በመሆን በመስቀሉ ላይ ባፈሰሰው ደም ሰላምን መስርቶ በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ቅዱስ ጳውሎስ መሰከረ። በመስቀሉ የፈጸመው ፍቅርና የመሰረተው ሰላም በወዳጆቹ በሕዝበ ክርስቲያን ላይ ይደር ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ በሁላችን በሕዝበ ክርስቲያን ላይ አብሮን ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።